ሰላም የዩሬካ አካዳሚ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ የኤስኤቲ የማትሪክ ጥያቄዎችን እንሰራለን። ላይክ እና ሰብስክራይብ አድርጋችሁ ቪዲዮውን ብታዩት ያበረታታናል። በመጨረሻም ለሚኖራችሁ ጥያቄም ይሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልን። በቻልነው አቅም ለጥያቄዎቻችሁ መልስ ለመስጠት እንሞክራለን። መጀመሪያ የምንሰራው አናሎጂ ኮስችንስ ማለት ነው። አናሎጂ እናያለን። ከዛ ሌሎች አይነት ጥያቄዎችም አሉ። ቁጥር 1 ዶክተር ኢዝ ቱ ፓሽንት አዝ ፖሊቲሽያን ኢዝ ቱ ዳሽ። ዶክተር ለታማሚ ነው፣ ፖለቲሽያን ደግሞ ለዳሽ ይለናል ማለት ነው። ስለዚህ መጀመሪያ በአናሎጂ ማድረግ ያለባችሁ ነገር ምንድን ነው? የሚሰጣችሁ ቃላት ያላቸውን ሪሌሽን ማየት ነው። የዶክተርና የፓሽንት ሪሌሽን ታዩና የፖለቲሽያንና የማን ሪሌሽን ነው ተመሳሳይ ከነዚህ ጋር የሚሆነውን የሚለውን ነው የምታዩት። አንደኛ ኤ ምን ይላል? ቮተር፣ ቢ ቼር፣ ሲ ማኒ፣ ዲ ፐብሊክ። እዚህ ጋር ወደ ኤክስፕላኔሽን እንምጣ። ዶክተር ፕሮቫይድስ ኬር ኦር ሰርቪስ ቱ ፓሽንት። አንድ ዶክተር ታማሚን ያክማል ወይም ደግሞ ኃላፊነት የሚወስደው ዶክተር ለአንድ ህመምተኛ ኃላፊነት ይወስዳል ማለት ነው፣ ወይም ያግዛል ማለት ነው በሙያ። ፖለቲሽያንስ በሙያው ወይም በስራው ማንን ነው የሚያግዘው ይለናል እዚህ ጋር። ፕሮፌሽናል ቱ ክላይንት፣ ፕሮፌሽናል እና የሱ ክላይንት ወይም ነው ከስተመሩ። ፕሮፌሽናል እና ከሱ ጋር ክላይንት ነው የምናየው። የፖለቲሽያን ክላይንት ማን ነው ነው። ቮተር ይላል እዚህ ጋር ድምፅ ሰጭ የሚመርጠው አካል አይደለም። ይሄኛው ይሆናል። ቼር ወንበር ነው፣ ይሄኛው ለወንበር። እዚህ ጋር ሰው ነው የተጠራው፣ ስለዚህ ይሄ ሰው ምን መሆን ነበረበት? ማኒ ይላል ይሄኛው። ማኒም አይሆንም። ፐብሊክ ግን ሞር ጀነራል ሆነ፣ ብዙ ሰው ሆነ። እዚህ ጋር አንድ ፓሽንት ነው ያለው። ፖለቲሽያን ቮተር መሆን ነበረበት ማለት ነው። እዚህ ጋር ፖለቲሽያን ሰርቪስ ኦር ሪፕሬዘንትስ ቮተርስ ማለት ነው። ሪሌሽኑ ከቮተር ጋር መሆን ያለበት ማለት ነው። ኮሬክት አንሰር ኤ ቮተር ይሆናል ማለት ነው። ሁለተኛ ኢግኖራንስ ኢዝ ቱ ኤጁኬሽን አዝ ዲዚዝ ኢዝ ቱ ዳሽ። ኢግኖራንስ ማለት አለመማር፣ አለማወቅ ማለት ነው። ኤጁኬሽን ትምህርት። ዲዚዝስ ምንድን ነው? የዲዚዝ ተመሳሳይ አይነት ሪሌሽን ያለው ከነዚህ ጋር ምን እናያለን? ሆስፒታል፣ ዶክተር፣ ሜዲሲን ኤንድ ነርስ ይላል። እዚህ ጋር ኤጁኬሽን የሚለው ሰው አይደለም። ሰው ስላልሆነ ዶክተር እና ነርስ የሚል ማጥፋት እንችላለን። ምክንያቱም እዚህ ጋር ሰው ከሆነ እዚህ ጋር የዚህ ሪሌትድ የሆነ ወርድም ሰው መሆን አለበት። ስለዚህ ይሄኛው ሰው ስላልሆነ ግን ዶክተርና ነርስ የሚል ማጥፋት እንችላለን እዚህ ጋር። ስለዚህ ሪሌሽኑ ምን አይነት ሪሌሽን ነው የምትፈልጉት? ፕሮብለም ቱ ሬሜዲ። የኢግኖራንስ ፕሮብለም ነው። ኢግኖራንስ የምታጠፋው በምንድን ነው? በኤጁኬሽን ነው። ዲዚዝ ፕሮብለም ነው። ዲዚዝ ደግሞ የምታጠፋው በምንድን ነው? በሆስፒታል ነው ወይስ በሜዲሲን? በሜዲሲን ይሆናል ማለት ነው። ሆስፒታል ህንፃው ነው። ይሄኛው ሆስፒታል ሊሆን የሚችለው ይሄ ኤጁኬሽን የሚለው ስኩል ቢሆን ኖሮ ይሄኛው ሆስፒታል እንለው ነበር ማለት ነው። ህንፃው ወይም ቦታው ከሆነ ዶክተር የምንለው ወይም ነርስ ልንል የምንችለው ለዲዚዝ ግን ኤጁኬሽን የሚለው ቲቸር ቢሆን ኖሮ ኢግኖራንስ ቱ ቲቸር ከሆነ ዲዚዝ ቱ ነርስ ኦር ዶክተር ይሆናል። ኢግኖራንስ ቱ ሃይ ስኩል ከሆነ ዲዚዝ ቱ ሆስፒታል እንላለን ማለት ነው። ግን ኢግኖራንስ ቱ ኤጁኬሽን ዲዚዝ ኢዝ ቱ ሜዲሲን። አንሰር ኢዝ ሲ ሜዲሲን ማለት ነው። ሶስተኛ ማን ኢዝ ቱ ባዮግራፊ አዝ ኔሽን ኢዝ ቱ ዳሽ። ኤ ሂስትሪ፣ ቢ ጂኦግራፊ፣ ሲ ፒፕል፣ ዲ ሊደር። አሁን ደግሞ የማን እና የባዮግራፊ ማን ማለት ጀነራል ወርድ ነው። ለወንድን ወክሎ ሳይሆን እንደ ሂማን እንደማለት ነው የመጣው። ማን በዚህ ኮንቴክስት የሰው ልጅ እንደማለት ነው። ባዮግራፊ ኢዝ ኤ ሪተን ሪኮርድ ኦፍ ኤ ማንስ ላይፍ። የሰው ህይወት ታሪክ ባዮግራፊ ይባላል። ኔሽን ደግሞ የኔሽን ታሪክ ምንድን ነው የሚባለው ነው የምናየው አሁን። ሂስትሪ ይባላል። የአንድ አገር ታሪክ ሂስትሪ እንለዋለን። ጂኦግራፊ ከአቀማመጥ ነው የያዘው። ይህ አይሆንም፣ ፒፕል አይሆንም፣ ሊደር አይሆንም። ኮሬክት አንሰር ቱ ዚስ ኮስችን ኢዝ ኤ ሂስትሪ። ሂስትሪ ለምን ነው? ሳብጀክቱ ዶክመንቴሽን የኔሽን ታሪክ የሚጻፈው ሂስትሪ ይባላል ማለት ነው። አራተኛው ጥያቄ ጊልት ኢዝ ቱ ፓስት አዝ ሆፕ ኢዝ ቱ ዳሽ።
ጊልት ማለት ስላለፈው የምትጸጸተው ተስፋ የምታደርገው ስለመቼ ነው? ስለመጪው ማለት ነው። ኤ ፕሬዘንት፣ ቢ ፓስት፣ ሲ ሶሮ፣ ዲ ፊውቸር። እዚህ ጋር የተቀመጠልን ምንድን ነው? ታይም። ልብ ማለት ያለባችሁ በአናሎጂ ላይ እዚህ ጋር ታይም ከተሰጣችሁ እዚህ ጋር መምጣት ያለበት ታይም ነው። እዚህ ጋር ፕሌስ ከሆነ ይሄም ፕሌስ መሆን አለበት። ይሄ ሰው ቢሆን ኖሮ ይሄኛውም ሰው መሆን አለበት። ስለዚህ ፓስት ይላል። ፓስት ማለት ታይም ነው። እዚህ ጋር ሶሮ ሀዘኔታ ይላል። ስለዚህ ሊሆን አይችልም። ታይም የሚገልጽ መሆን አለበት። ጊልት ፓስት ከሆነ ሆፕ ምንድነው መሆን ያለበት? ፊውቸር። ምክንያቱም ጊልት ዊዝ ፓስት ነው የሚያያዘው። የምትጸጸተው ስላለፈው ነገር ነው። ተስፋ የምታደርገው ስለምንድን ነው? ተስፋ የምታደርገው ደግሞ ስለ መጪው ነው። መጪው አሪፍ እንዲሆንለት ተስፋ ታደርጋለህ ማለት ነው። ስለዚህ የአራተኛ ጥያቄ ቁጥር መልስ ዲ ፊውቸር መሆን አለበት ማለት ነው። ቁጥር 5 ቦይ ኢዝ ቱ ቻይልድ አዝ ማን ኢዝ ቱ ዳሽ። ኤ ፋዘር፣ ተዛብተዋል አማራጩ ግን ችግር የለውም። ኤ ፋዘር፣ ቢ አንክል፣ ሲ አዳልት፣ ዲ ፐርሰን። ቦይ ማለት ምንድን ነው? ቦይ ማለት ያንግ ቻይልድ ማለት ነው። ማን ማለት ማቹርድ የሆነ አዳልት ማለት ነው። እዚህ ቻይልድ ማለት የአንድ ሰው የዲቨሎፕመንት ስቴጅ ነው። እዚህ ጋር መምጣት ያለበት የሰው ዲቨሎፕመንት ስቴጅ ነው። ፋዘር ዲቨሎፕመንት ስቴጅ አይደለም። አንክልም ዲቨሎፕመንት ስቴጅ አይደለም። ፐርሰንም ዲቨሎፕመንት ስቴጅ አይደለም። ቻይልድ ትሆናለህ፣ ማቹር ታደርጋለህ፣ ታረጃለህ ነው አይደለ? እዚህ ጋር ዲቨሎፕመንት ስቴጅ ከመጣ ይሄም ዲቨሎፕመንት ስቴጅ ነው መምጣት የነበረበት። ስለዚህ መልሱ ኦብቪየስሊ የኛው ቀለል ያለች ጥያቄ ነች። ሲ አደልት ይሆናል ማለት ነው። የሚቀጥለው ጥያቄ ስለ ሪሌሽንሽፕ አናሎጂ አይተምስ ይሆናል ማለት ነው። አሁንም ስለ አናሎጂ ነው የምናየው፣ ግን ይሄው ትንሽ ለየት ያሉ የአናሎጂ ጥያቄዎችን ናቸው እነዚህ የሚሆኑት። ስድስተኛው እዚህ ሁለት ቃላት ተሰጥቶናል። እነዚህ ቃላት ያላቸውን ሪሌሽን አይተን ከአማራጮቹ በተመሳሳይ መንገድ ሪሌትድ የሆኑ ፔር ኦፍ ወርድስ እንፈልጋለን ማለት ነው። ኤ ቦዲ ማይንድ፣ ቢ ዎል ፔንት፣ ሲ ቦዲ ፉድ፣ ዲ ፔትሮል ካር። እዚህ ጋር ሞቲቭ እና ወርክ ያላቸውን ሪሌሽን ስናይ ሞቲቭ ማለት የሆነን ስራ እንድንሰራ የሚገፋፋን ነገር ማለት ነው። the reason or force behind the action የሆነ ስራ ለመስራት የሚገፋፋ ነገር ሞቲቭ ይባላል። ስለዚህ በዚህ ይሄኛው ለዚህኛው ይገፋል። አሁን የምናየው ይሄኛው ለዚህ ይገፋል ወይም ያበረታታል ወይ የሚለውን ነው የምናየው። ማይንድ አይደለም ለቦዲ የሚያንቀሳቅሰው ማስል እንጂ ማይንድ አይደለም። ፔንት ዎል ይላል መሳልና ግድግዳ፣ ይሄኛውም አይሆንም። ፉድ ኤንድ ቦዲ፣ ፉድ በቀጥታ አይደለም ቦዲን የሚያንቀሳቅሰው፣ ተፈጭቶ ወደ ኬሚካልስ ተቀይሮ ምናምን ነው። ይሄኛው እንተውና ካር የሚያንቀሳቅሰው ካር ምንድን ነው የሚያንቀሳቅሰው ነው። አንድ መኪና እንዲንቀሳቀስ የሚያደርገው የሚይዘው ነዳጁ ተቃጥሎ ወደ ኢነርጂ ይቀየራል። ስለዚህ ካርን ፊውል የሚያደርግ ወይም ድራይቭ የሚያደርግ እንድትንቀሳቀስ እንድትሰራ የሚያደርጋት ፔትሮል ይሆናል ማለት ነው። ዋት አክቲቪቲስ ይሄኛው ሪሌሽኑ ማለት ነው። ስለዚህ የስድስተኛው ጥያቄ መልስ ዲ ፔትሮል ኤንድ ካር ይሆናል ማለት ነው። ሰባተኛ ሃርድዌር ሶፍትዌር ይላል። ኤ ቦዲ ማይንድ፣ ቢ ፔፐር ከለር፣ ሲ ፋን ኤሌክትሪሲቲ፣ ዲ ካር ስኩተር። እዚህ ጋር መጀመሪያ የሃርድዌር እና የሶፍትዌር ሪሌሽን እኔ ሃርድዌር ፊዚካል ኮምፖነንት ነው። ለምሳሌ አንድ ኮምፒውተር ልንይዘው የምንችለው ፓርቱ የምናየው ፓርት ሃርድዌር ይባላል። ሶፍትዌር የሚባለው ግን ነን ፊዚካል ፓርቱ ውስጡ የምትጫነው ሶፍትዌር መጫን አፕሊኬሽን ምናምን ሲባል ሰምታችሁ ይሆናል። ውስጡ የያዘችውን ነገሮች የማይታይ የማይዳሰስ ነን ፊዚካል የሆነ ፓርት ሶፍትዌር ይባላል። እዚህ ጋርም ተመሳሳይ ሃርድ የሚያዝና የሚጨበጥ ፓርት ከማይያዘው ፓርቱ ጋር ነው ምን ያለው። እዚህ ለምሳሌ ቦዲ አለ። ቦዲ ይያዛል፣ ይታያል። ማይንድ ግን አይያዝም፣ አይታይም። ስለዚህ ይሄኛው ተመሳሳይ አይነት ሪሌሽን አለው። ፔፐርና ከለር ለፔፐር ብቻ አይደለም ለሌሎችም ይሆናል። ስለዚህ ይሄኛው አይሆንም፣ ሞር ስፔሲፊክ አይደለም ይሄኛው ማለት ነው። ፋንና ኤሌክትሪሲቲ፣ የፋን የማይያዘው ፓርቱ ኤሌክትሪሲቲ ነው ይለናል። እዚህ ኤሌክትሪሲቲ አይደለም። የፋን የማይያዘው እንደ ሶፍትዌር ያለ ነን ፊዚካል የሆነ ወይም ደግሞ እዚህ ጋር እንዳስቀመጥነው ነን ፊዚካል ኦር ሎጂካል ኮምፖነንት የሆነው ኤሌክትሪሲቲ አይደለም።
ለካርም ስኩተር ማለት አንድ ሰው የሚጭን ተሽከርካሪ ነው። እሱም ሁለቱም ፊዚካል ኮምፖነንት ናቸው። ስለዚህ ይሄውንም የዚህ ጥያቄ መልስ ተመሳሳይ ሪሌሽን ያለው ቦዲ እና ማይንድ ነው። ምክንያቱም ቦዲ ታንጂብል ፓርት ኦፍ ሂማን ነው። ማይንድ ደግሞ ኢንታንጂብል ኦር ደግሞ ነን ፊዚካል ፓርት ኦፍ ሂማን ባዲ ነው። ስለዚህ የዚህ ጥያቄ ቁጥር መልስ ኤ ይሆናል ማለት ነው። 8ኛ ኦተር ማኑስክሪፕት። ኦተር ማለት ደራሲ ማለት ነው። ማኑስክሪፕት ማለት ደግሞ ያልታተመ ጽሁፍ ማለት ነው። አንድ ደራሲ ያላሳተመው ጽሁፍ ማኑስክሪፕት ይባላል። ስለዚህ እዚህ ጋር ደራሲ ካላሳተመው ስራው ማለት ነው። አማራጮቹ እዚህ ጋር ኦፕቲሽያን፣ ስፔክታክልስ፣ አርክቴክት፣ ብሉፕሪንት፣ ኢንጂነር፣ ብሪጅ፣ ዶክተር፣ ስቴቴስኮፕ። ኦተር ክሬትስ ማኑስክሪፕት ወይም ደግሞ ያልታተመ ጽሁፍ ነው ብለናል። ንድፈ ሐሳቡ ሊያሳትመው የፈለገውን ማኑስክሪፕት ይባላል። ድራፍት እንደማለት ነው። ድራፍት ኦፍ ሂስ ወርክ። አርክቴክት ደግሞ ዲዛይን ያደረገውን ገና በሐሳብ ላይ ያለ ዲዛይን የተደረገ ነገር የህንፃ ንድፍ ብሉፕሪንት ይባላል። ክሪኤተር ቱ ፕላን ኦር ዲዛይን ሪሌሽንሽፕ ነው ያለው እዚህ ጋር። ሶ መልሱ ሲ ይሆናል። እዚህ ጋር አሁንም ምርጫዎቹ ተዛብተዋል። ሲ አርክቴክት፣ ብሉፕሪንት ይሆናል መልሱ። ምክንያቱም ይሄኛው ንድፈ ሐሳብ ነው ብለናል። ይሄኛው ንድፈ ሐሳብ ነው። ስፔክታክልስ ግን ንድፈ ሐሳብ አይደለም፣ መነጽር ነው። የመጨረሻው ፕሮዳክት ነው። ስቴቴስኮፕም ንድፈ ሐሳብ አይደለም፣ ብሪጅም ንድፈ ሐሳብ አይደለም፣ ድልድይ የተሰራ ያለቀ ነገር ነው። ስለዚህ እነዚህ አይሆኑም። መልሱ አርክቴክት፣ ብሉፕሪንት ይሆናል ማለት ነው። 9ኛ ጥያቄ ኪ ኢግኒሽን። ኢግኒሽን ማለት ሞተር ማስነሳት ማለት ነው። ቁልፍ ሞተርን ያስነሳል። የመጀመሪያው ሁለተኛውን ማስነሳት የሚችል ወይም አክቲቬት ማድረግ የሚችል መሆን አለበት። ኤ ሄልሜት ሞተር ሳይክል፣ ቡት ሳድል፣ ስዊች ላይት፣ ፓድ ሄሊኮፕተር። ሄልሜት ማለት የጭንቅላታችን የምንሸፍንበት ነው። ግን ይሄኛው ሄልሜት ሞተርን አያስነሳም። ይሄኛው መልስ አይሆንም። ቡት ማለት ረዘም ያለ ጫማ ነው። ሳድል ደግሞ ኮረቻ ወይም ባይስክል ስነዳ እግራችንን የምናስቀምጥበት ፓርት ሳድል ይባላል። ይሄ ጫማ ሳድልን አያስነሳም። ይሄኛውም አይሆንም። ስዊች ማብሪያና መጥፊያ ማለት ነው። ላይት መብራት ማለት ነው። ማብሪያና መጥፊያ ግን ላይትን አክቲቬት ያደርጋል ወይም ደግሞ ያስነሳል። ፓድ ሄሊኮፕተር የሚያርፍበት ቦታ ነው። ሄሊፓድ ኦር ፓድ ይባላል። ፓድ ሄሊኮፕተርን አያስነሳም። ስለዚህ ይሄኛውም አይሆንም። ምክንያቱም ሪሌሽኑ ምን ብለናል? ኤኪ ስታርትስ አን ኢግኒሽን ኦር አክቲቬትስ አን ኢግኒሽን። ቁልፍ አድርገን ሞተር እናስነሳለን። ስዊች አድርገንም ምን እናደርጋለን? መብራት እናበራለን ማለት ነው። ስለዚህ የ9ኛው ጥያቄ መልስ ሲ ስዊች ላይት ይሆናል ማለት ነው። 10ኛ ስቶን ስካልፕቸር። ኤ ሙራል ፔይንቲንግ፣ ካንቫስ፣ ኢዝል፣ ኦፔራ ስቴጅ፣ ክሌይ ፖትሪ። እዚህ ጋር ስቶን ማለት ድንጋይ፣ ስካልፕቸር ማለት ደግሞ ቅርጻ ቅርጽ። በሌላ አባባል ምንድን ነው? ስቶን የቅርጻ ቅርጽ ሮ ማቴሪያል ነው። እዚህ ጋር ደግሞ ምንድን ነው የምናየው ከአማራጮቹ? የመጀመሪያው ያለው ቃል ለሁለተኛው ሮ ማቴሪያል መሆን አለበት። ሙራል ማለት የግድግዳ ስዕል ማለት ነው። ፔይንቲንግ መሳል። የግድግዳ ስዕል ሮ ማቴሪያል ሊሆን አይችልም። ይሄኛውን አጥፋው። ካንቫስ ኤንድ ኢዝል። ካንቫስ ማለት ሸራ ማለት ነው። ሰዓሊዎች ለመሳል የሚጠቀሙበት ሸራ ካንቫስ ይባላል። ኢዝል ደግሞ የስዕል ሸራውን የሚሰቅሉበት እቃ ነው ኢዝል ማለት። ስለዚህ ሸራ የመስቀያው ሮ ማቴሪያል ሊሆን አይችልም። ይሄኛውም መልስ አይሆንም ማለት ነው። ኦፔራ ኤንድ ስቴጅ። ኦፔራ ማለት የሙዚቃው ተውኔት ማለት ነው። የሙዚቃ ስራ ነው ኦፔራ ማለት። ስቴጅ ደግሞ መድረክ ነው። ስለዚህ ኦፔራ እንደ ሮ ማቴሪያል ሊሆን አይችልም። የመጨረሻው አማራጭ ክሌይ ፖትሪ ይላል። ክሌይ ማለት ሸክላ ወይም ጭቃ እንደማለት ነው። ፖትሪ ደግሞ የሸክላ ስራ ነው። ስለዚህ ጭቃ ወይም ሸክላው የሸክላ ስራ ውጤት ሮ ማቴሪያል ነው ጭቃው። ስለዚህ ይሄኛው በትክክለኛ መንገድ ሪሌትድ የሆኑ ፔር ኦፍ ወርድስ ናቸው ማለት ነው። ምክንያቱም አሁንም ምን ብለናል? ሪሌሽናችን ሮ ማቴሪያል ቱ ፊኒሽድ ፕሮዳክት ናቸው። ስቶን የስካልፕቸር ሮ ማቴሪያል ነው። ክሌይ ደግሞ የፖትሪ ሮ ማቴሪያል ነው ማለት ነው። ስለዚህ መልሱ ዲ ክሌይ
ፖትሪ ይሆናል ማለት ነው። የሚቀጥለው ጥያቄዎች ስለ ሲኖኒምስ ናቸው። ተመሳሳይ ቃላቶችን ነው የምንፈልገው። 11ኛ ፕሪዲክት። ፕሪዲክት ማለት መተንበይ ማለት ነው። ኤ ፎርቴል፣ ቢ ዲሳይድ፣ ሲ ፕሪቨንት፣ ዲ ዲስከቨር። ቱ ፕሪዲክት ማለት ቱ ስቴት ሳምቲንግ ኢን አድቫንስ መተንበይ እንዳልኳችሁ ነው። ፎርቴል ማለትም ቀድሞ መናገር ወይም መተንበይ እንደማለት ነው። እነዚህ ሁለቱም ተመሳሳይ ቃላት ናቸው። ዲሳይድ ግን መወሰን ማለት ነው። ከፕሪዲክት ጋር አይመሳሰልም። ፕሪቨንት ማለትም መከልከል ማለት ነው። ዲስከቨር ማግኘት ማለት ነው። ሶስቱም የፕሪዲክት ሲኖኒም አይደሉም። የፕሪዲክት ሲኖኒም ማን ነው? ኤ ፎርቴል ማለት ነው። ቀጣይ ግራሺየስ ይላል። ግራሺየስ ማለት ደግ ማለት ነው። የዋህ ማለት ነው። ደግ። ኤ ፕሪቲ ቆንጆ፣ ቢ ክሌቨር ጎበዝ፣ ሲ ፕሊዛንት ደስ የሚል ነገር ማለት ነው። ዲ ፕሬዘንት ስጦታ ወይም አሁን እንደማለት ነው። ግራሺየስ ማለት ደግ ሰው ማለት ከሆነ ወይም ካይንድ ማለት ሰው ከሆነ ደግ ማለት የሆኑ ቃላት ከዚህ እንፈልግ። ፕሪቲ ማለት ቆንጆ ነው፣ ለመልክ ነው፣ ከደግነት ጋር አያያዝም። ክሌቨርም ጎበዝ ማለት ነው፣ ከደግነት አያያዝም። ፕሬዘንት ማለት ጊፍት ማለት ነው፣ ስጦታ ማለት ነው። ፕሊዛንት ማለት ግን ደስ የሚል ካይንድ እንደማለት ነው። ካሉት አራት አማራጮች ከግራሺየስ ጋር የሚመሳሰለው ቃል ሲ ፕሊዛንት የሚል ቃል ይሆናል ማለት ነው። ሲ ፕሊዛንት መልስ ነው። 13ኛ ኢንዲፈረንት። ኢንዲፈረንት ማለት ግድ የሌለው ማለት ነው። አንዱም ቢሆን ሌላውም ቢሆን ግድ የማይሰጠው እንደማለት ነው። ኤ ኒውትራል፣ ቢ አንካይንድ፣ ሲ ፕሪሺየስ፣ ዲ ሚን። ኢንዲፈረንት ማለት ናት ሾዊንግ ኮንሰርን ኦር ፕሪፈረንስ። አንዱም ቢሆን ሌላውም ቢሆን ማያገባው እንደማለት ነው። ኒውትራልም ናት ቴኪንግ ሳይድስ ወይም ደግሞ አንዱን አለመደገፍ ወይም አለመቃወም ማለት ነው። ኒውትራል ሁለቱም ተመሳሳይ ናቸው። አንካይንድ ማለት የዋህ ያልሆነ እንደማለት ነው። ፕሪሺየስ ደግሞ እጅግ ውድ ወይም ደግሞ የከበረ ነገር እንደማለት ነው። ፕሪሺየስ ውድ ነገር እንደማለት ነው። ከኢንዲፈረንት ጋር አያያዝም። ሚን ማለት አቨሬጅ ማለት ነው፣ ወይም በሌላ ትርጉም ክፉ እንደማለት ነው። ከኢንዲፈረንት ጋር አያያዝም። ስለዚህ የኢንዲፈረንት ተመሳሳይ ቃል ሊሆን የሚችለው ኤ ኒውትራል የሚሆነው ነው ማለት ነው። 14ኛ ኢዲዩስ ይላል። ኢዲዩስ ማለት ግልጽ ማድረግ ማለት ነው። ኤ ዲማንድ፣ ቢ ኢሊሲት፣ ሲ አይዲያል፣ ዲ አንሎውፉል። ኢዲዩስ ማለት ግልጽ ማድረግ ማለት ነው። በሌላ አባባል ብሪንግ ሳምቲንግ ሌተንት ኦር ሂደን፣ የተደበቀ ነገርን ማውጣት ማለት ነው። ኢዲዩስ። ዲማንድ ማለት ግን መጠየቅ ወይም ፍላጎት ማለት ነው። ከማውጣትና ግልጽ ከማድረግ ጋር አያያዝም። ስለዚህ ይሄኛውን ናጥፋው። ቢ ኢሊሲት። ኢሊሲት ማለት የሆነ ነገርን ማውጣት፣ ተመሳሳይ ግልጽ ማድረግ ነው። የተደበቀን ማውጣት ማለት ነው ኢሊሲት። ከኢዲዩስ ጋር ይመሳሰላል። ይሄኛው መልስ ይሆናል። አይዲያል ማለት ግን ተስማሚ እንደማለት ነው። የሆነ ተስማሚ ማለት ነው። ከኢዲዩስ አሁንም አያያዝም። አንሎውፉል ይህ ህጋዊ እንደማለት ነው። ከኢዲዩስ ይሄኛውም አይመሳሰልም። so the only possible answer to this question is B illicit። የመጨረሻው ጥያቄ ከስተም። ከስተም ማለት ልማድ ማለት ነው። ስለዚህ ከአራቱ አማራጮች ልማድ የሚል ተመሳሳይ ቃል የሆነ እናያለን። ኤ ዲዘርት። ዲዘርት ማለት ምግብ ከበላን በኋላ የምንበላው አይነት ምግብ ነው። ከበረሃ ጋር እንዳያሳስታችሁ። በረሃ ለመሆን ከሆነ ይሄኛው አንድ ኤስ ነው ብቻ የሚሆነው። አንድ ኤስ ከሆነ በረሃ ማለት ነው። ዳብል ኤስ ከሆነ ግን ዲዘርት፣ ከምግብ በኋላ የምንበላው ነገር ዲዘርት ይባላል። ደዘርት ከሆነ ግን አንድ ኤስ ያለው በረሃ ማለት ነው። ስለዚህ ይሄኛው የምግብ አይነት ከልማድ ጋር ያያዝም ናጥፋው። ቢ ሃቢት። ሃቢት ማለት ልማድ ማለት ነው። ተመሳሳይ ቃሉ ነው ሃቢት። ምክንያቱም ከስተም ሎንግ ስታብሊሽድ ፕራክቲስ ወር ልማድ ማለት ነው። ሃቢትም ሬጉላር ፕራክቲስ ይላል እዚህ ጋር ልማድ ማለት ነው እሱ። ኢቲክ ማለት ግን የስነ ምግባር ህጎች ማለት ነው። አንድ ማህበረሰብ የሚኖሩት የስነ ምግባር ህጎች ኢቲክ ይባላሉ። ስለ ህግ ሳይሆን የፈለግነው አሁን ግን ልማድ ነው የፈለግነው። ስለዚህ ኢቲክም አይሆንም። የመጨረሻው አማራጭ ዴሊቨር። ዴሊቨር ማለት ደግሞ ማድረስ ማለት ነው። ከከስተም ጋር ተመሳሳይ ቃል አይደለም።
ስለዚህ ዴሊቨር እናጥፋውና የመጨረሻው እና ትክክለኛው መልሱ ቢ ሀቢት ይሆናል ማለት ነው። ለአሁኑ የነበሩን ጥያቄዎች በዚህ ጨርሻለሁ። ስለተከታተላችሁን በጣም አመሰግናለሁ። ሌሎች የሚኖሩ ቪዲዮዎችን ስለሚኖሩ እነሱን እንድትከታተሉ ጋብዛችኋለሁ። አመሰግናለሁ።